ነብይት ሳትሆን ሌባ፣ ዘራፊና ቀማኛ ናት። በህይወታችን ውስጥ የሚያጋጥሙን ከባድ ፈተናዎች ማንነታችንን ሊያጠፉት ወይስ ለታላቅ ክብር ሊያጩን እንደሚችሉ የምናውቀው እሳቱን አልፈን ስንወጣ ነው። ነብይት ህይወት ወደ አገልግሎት ከመምጣቷ በፊት የነበረችበት የስደት ህይወት፣ የአንድያ ልጇ አስፈሪ ህመምና በዙሪያዋ ካሉ የቅርብ እህቶቿ ማህበረሰብ የደረሰባት አስከፊ ክህደት የዚህ ማረጋገጫ ናቸው። ነብይት ሳትሆን ሌባ፣ ዘራፊና ቀማኛ ናት የተባለች ስሟ በክፉ የተነሳባት መኖር ትርጉም አጥቶባት መሞት እፈልግ ነበር እስከ ማለት በደረሰችበት በዚያ የጨለማ ሰዓት ውስጥ ግን የማይታጠፈው የእግዚአብሔር ታማኝነት በህይወቷ ላይ ጸና። የሰው ልጅ ጨካኝ ፍርድና መለኮታዊው የታማኝነት እጅ ሲጋጭ የሚያሳየው የነብይት ህይወት ታሪክ እጅግ ልብ የሚነካና እምነትን የሚፈትን ነው። የእግዚአብሔር የታማኝነት ቃል ግን ከሰዎች ጩኸት በላይ በረታ። በጥላቻና በውርደት ሊያጠፏት የሞከሩትን ጠላቶቿን አሳፍሮ የጽድቅ አክሊል ስላቀዳጃት የእግዚአብሔር ታማኝነትና ህይወቷን እስከ ማጥፋት ያደረሳትን ይህን እውነት እናስደምጣችኋለን። በሌላ በኩልም ጴንጤ ለምን ክር አያስርም? በአንገት ላይ ክር ወይም መስቀል ማሰር መጽሐፍ ቅዱሳዊ መሰረት አለው ወይ የሚል ጥያቄ በብዙ አማኞች ዘንድ ይነሳል። በሃይማኖት ልማዶችና አጠቃቀሞች ዙሪያ ከሚነሱ ጥያቄዎች በበለጠም ትኩረቱን በቃላት ፍችና በልብ ውስጣዊ እምነት ላይ ያደረገ አዲስ ማብራሪያ በዳዊት ፋሲል ተሰጥቷል። በሃይማኖታዊ ልማዶችና አጠቃቀሞች ዙሪያ ከሚነሱ ጥያቄዎች በበለጠም ትኩረቱን በቃላት ፍችና በልብ ውስጣዊ እምነት ላይ ያደረገ ሰፊ ማብራሪያ በዳዊት ፋሲል ተሰጥቷል። የአንገት ክር ማሰርን መጽሐፍ ቅዱሳዊ እይታ፣ የእግዚአብሔርን መባረክ የሚለውን ጽንሰ ሐሳብ እና የጎልጎታውን መስቀል ሚስጥር ከሰው ልብ ምላሽ ጋር በማያያዝ አብራርቶታል። ለጥያቄዎቻችሁ መልስ የምታገኙበት ነውና ይዘነዋል። በሌላ በኩል ክርስትና ከምድራዊ ጥቅም በላይ የዘላለም ህይወት ተስፋ ነው። አገልጋይ እንዳልክ ወደ ክርስትና እምነት ከመምጣቱ በፊት በነበረው የሽግግር ወቅት ለኢየሱስ የነበረውን ፍቅር በብዕሩ ሲገልጽ ማህበረሰቡ ጴንጤ ነው ወይስ አይደለም በሚል የፈረጃና የውጫዊ ጫና አውሎ ንፋስ ውስጥ ከቶት የነበረው እንዳልክ ከማህበረሰቡ ፍርጃ እስከ ውስጣዊ ስብራት የሰዎች ትችት ያላወደመው የእንዳልክ የዘላለም ህይወት ተስፋ የሆነው ምንድን ነው? እንዳልክ ጴንጤ ነው ወይስ አይደለም በሚል ማህበረሰቡ እርስ በርሱ ይከራከሩበት በነበረው በዛን ወቅት የደረሰበት ጫና ሳያንስ በክርስትና ጉዞ ውስጥ ብቻውን ያለቀሰባቸውና ትልቅ ቁስል የተሸከመባቸውን አስቸጋሪ ምዕራፎች አሳልፏል። ይሁንና አሁን ላይ በቤተ ክርስቲያንና በሶሻል ሚዲያ አገልጋዮች ዘንድ የሚታየው በስሜት ላይ የቆመ እምነትና ወንጌልን ማጥላላት ሌላው የልብ ስብራቱ ሆኗል። በእነዚህ ሁሉ ውጣ ውረዶች ውስጥ ጸንቶ የቆመበትና ተስፋውን ከዘላለም ህይወት ጋር ያቆራኘበት አስገራሚ የህይወት ምስክርነቱን ይዘንላችኋል። ዛሬ ሰማይን ያንኳኳው የቅዱሳን የእንባ መዝገብ ተገልጧል። በሳውዲ አረቢያ ምድር እጅግ ከባዱ የሞት ፍርድ ተፈርዶባቸው በሰው አሰራር ፈጽሞ ተስፋ ተቆርጦባቸው የነበሩ 1971 ወገኖቻችን ላይ ምን ተከሰተ? እግዚአብሔር የንጉሱን ልብ እንዴት አሳረፈው? ከሞት አፋፍ ያመለጡበትና ይፋ የሆነው ያ ታላቅ የምስራች ምንድን ነው? የኢፌዴሪ የውጭ ጉዳይ ሚኒስትር ዛሬ ያወጣው ይፋዊ መግለጫ ምን ይላል? እነዚህ ወገኖቻችንስ አሁን ባሉበት አስቸኳይ ሂደት ላይ ምን እየተደረገላቸው ነው? እግዚአብሔር ታላቅ ነገርን ያደረገበትና የጸሎት መልስ የሆነውን የዚህን አስደሳች ዜና ዝርዝሩን ይዘናል። እስከ መጨረሻው አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃችን ስንሸጋገር እግዚአብሔር የቅዱሳኑን ጸሎት ሰምቷል የሚልን ሰበር ዜና እነሆ። ባለፉት ረጅም ወራትና ዓመታት በሳውዲ አረቢያ ምድር የሞት ፍርድ ተፈርዶባቸው በጨለማ ቤት ውስጥ ሆነው ሕይወትን ተስፋ በመቁረጥ ቀንና ሌት ወደያው እግዚአብሔር ሲጮሁ ለነበሩ ወገኖቻችንና እዚህ በሀገር ቤት ሆነው በእንባና በጾም ሲማልዱ ለነበሩ ቤተሰቦቻቸው ታላቅ የደስታና የምስራች ዜና ተሰምቷል። በሰው እጅና አሰራር ፈጽሞ የማይቻል ከሞት አፍ የመመለስ ያህል የሚቆጠር ታላቅ ተአምር በልዑል እግዚአብሔር ረዳትነትና በዲፕሎማሲያዊ ጥረቶች ተሳክቶ 1971 የሞት ፍርደኛ የነበሩ ኢትዮጵያውያን ከእስራትና ከሞት ጥላ ነፃ ሆነዋል። የኢፌዴሪ የውጭ ጉዳይ ሚኒስትር ዛሬ ሐምሌ 6 ቀን 2018 ዓ.ም ባወጣው ይፋዊ ጋዜጣዊ መግለጫ መሰረት መንግስት በሳውዲ አረቢያ በሚገኙና እጅግ ከባዱን የፍርድ እርምጃ ተጋፍጠው በነበሩ ዜጎች ጉዳይ ላይ ከሳውዲ አረቢያ ከፍተኛ ባለስልጣናት ጋር በቅርበትና በትጋት ሲሰራ ቆይቷል። መጽሐፍ ቅዱስ በምሳሌ 21:1 ላይ የንጉስ ልብ በእግዚአብሔር እጅ ነው፣ ፈሳሽ ውሃም እንደሚለወጥ ወደ ወደደው ይመራዋል እንደሚል እግዚአብሔር በሁለቱ ሀገራት መሪዎችና ዲፕሎማቶች ልብ ውስጥ ስራውን ሰርቷል።
የኢትዮጵያ መንግስት በውጭ ሀገራት ለሚኖሩና ለሞት አፋፍ የተጋለጡ ዜጎቹ ደህንነትና ጥበቃ የተሰጠውን ከፍተኛ ትኩረት ተከትሎ በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንጽላ ጀነራል አማካኝነት የተደረጉት ተከታታይና ገንቢ ውይይቶች ይኸው ዛሬ ከሞት የመትረፍ ታላቅ ፍሬን አፍርተዋል። እነዚህ ቀጣይነት ያላቸው የዲፕሎማሲና የቆንጽላ ጥረቶች አዎንታዊና የሰብአዊ መብት ውጤቶችን ማስገኘት የጀመሩ ሲሆን በዋናነት በሚከተሉት ነጥቦች ላይ አተኩረዋል። እጅግ አሳሳቢና አስደናቂ በሆነ ሁኔታ የሞት ፍርድ ተፈርዶባቸው ሕይወታቸውን ለማዳን ሰብአዊ ርኅራኄ እንዲደረግላቸው ሌሊትና ቀን በጸሎት ሲታሰቡ የቆዩ 1971 የሚሆኑ ዜጎች ሙሉ በሙሉ ከፍርድ እስራት ነፃ ሆነው የንጉሳዊ ምህረት ተጠቃሚ መሆን ችለዋል። የኢትዮጵያ መንግስት እነዚህን ከሞት አፋፍ የተረፉና ምህረት የተደረገላቸው ወገኖች በፍጥነት በሰላምና በደስታ ወደ አፍ መፍቻቸውና ወደ አባቶቻቸው ምድር የሚያስገባቸውን ሂደቶች በአስቸኳይ ማመቻቸት መጀመሩን አረጋግጧል። የቀሩትም ወገኖች በቀላሉ የቆንጽላ ድጋፍ እንዲያገኙ ለገጠማቸውም ዘርፈ ብዙና ከባድ ችግሮች ዘላቂ መፍትሄ እንዲበጅላቸው ውይይቱ ተጠናክሮ ቀጥሏል። ይህ ዜና ለኢፌዴሪ የውጭ ጉዳይ ሚኒስቴር ትልቅ የዲፕሎማሲያዊ ድል ቢሆንም ለኛ ለወንጌል አማኞች ግን እግዚአብሔር ጸሎት ሰሚ፣ ነፍስን ከሲኦልና ከሞት አፍ አውጪና ታማኝ መሆኑን ያረጋገጥንበት ታላቅ መንፈሳዊ ክስተት ነው። አብያተ ክርስቲያናትና በተለይም በሳውዲ አረቢያ በሚስጥርና በህብረት ሆነው በሞት ጥላ መካከል ሆነው ማልዶ መጮህን ምርጫቸው ያደረጉ ቅዱሳን የእንባ መዝገብ ተገልጧል። መዝሙረኛው ዳዊት በመዝሙር 124:7 ላይ ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች፣ ወጥመዱም ተሰበረ፣ እኛም አመለጥን፣ ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው እንዳለም ዛሬም በቤቶቻችን በጉባኤዎቻችንና በጸሎት ክፍሎቻችን ሁሉ ለእግዚአብሔር ታላቅ የምስጋና መስዋዕት ልናቀርብ ይገባል። የውጭ ጉዳይ ሚኒስቴር በውጭ ሀገራት የሚኖሩ ዜጎችን መብትና ደህንነት ለመጠበቅ ያሉትን የዲፕሎማሲ መስመሮች ሁሉ በመጠቀም ከሳውዲ አረቢያ መንግስት ጋር የቀሩት ዜጎችን ገንቢ ውይይቱን እንደሚቀጥልም አስታውቋል። የታሰሩትንና ለሞት የተወሰኑትን ለፈታ ጌታ ምስጋናችሁን በኮሜንት ላይ ማስቀመጣችሁን እንዳትረሱ። ነብይት ሳትሆን ሌባ፣ ዘራፊና ቀማኛ ናት። ነብይት ህይወት ወደ አገልግሎት ከመምጣቷ በፊት በስደት ህይወት ውስጥ የነበረች ሲሆን ወደ ሀገሯ የተመለሰችው ብቸኛ ልጇ በጽኑ ታመምባት ነበር። ልጇ ያጋጠመው ህመም የሚጥል በሽታ የሚመስል ቢሆንም በውስጡ ግን ከባድ የጨለማ መንፈስ የተሸከመ መከራ ነበር። አንድ ቀን ሌሊት ከልጇ ጋር አብረው ተኝተው ሳለም ያ የጨለማ መንፈስ እንደ ጅብ እየጮኸ በልጇ ላይ ተነሳ። ልጁም በአስፈሪ ሁኔታ እየጮኸ መንፈሱ ሲገለጥበት ማየት ለሰላማዊት እናት እጅግ አስደንጋጭና ልብን የሚሰብር ክስተት ነበር። በተለይም በቴሌቪዥን የሚተላለፉ የጸሎት ፕሮግራሞችን በተለይም የአዋጅ ነጋሪ ታምራት ታረቀኝን ስርጭት በምትከታተልበት ወቅት አገልጋዩ ለታመሙትና ለአጋንንት እስረኞች ሲጸልይ በቤት ውስጥ ያለው ልጇ ከሶፋ ላይ እየተፈጠፈጠ መጮህና መገለጥ ጀመረ። ይህ የልጇ እንደ ጅብ መጮህና መውደቅ መንፈሳዊ ውጊያው ምን ያህል ስር የሰደደ እንደሆነ ያሳየበትና ወደ ፈውስ ፍለጋ እንድትገሰግስ ያደረጋት ትልቅ መነሻ ነጥብ ነበር። ነብይት ህይወት በምስክርነቷ ላይ እንባዋን እየገታች እጅግ አምርራ ያለቀሰችበት ትልቅ ምክንያት ግን የልጇ ህመም ብቻ አልነበረም። ይልቁኑ እግዚአብሔር ለትልቅ አገልግሎት ከጠራት በኋላ በዙሪያው ካሉ የቅርብ ሰዎች ከእህቶቿና ከአካባቢው ማህበረሰብ የደረሰባትን ከባድ ክህደት፣ ስደትና የስነ ልቦና ስብራት ነበርም። እግዚአብሔር ህይወቷን ከዜሮ እንድትጀምርና ሙሉ ጊዜዋን ለሱ እንድትሰጥ ሲጠራት በወቅቱ በሴትነቷ መድረክ ላይ ወጥታ ማገልገሏን ያልተቀበሉ ወገኖች እጅግ ከባድ የሆነ የስም ማጥፋት ዘመቻ ከፈቱባት። እሷም ነብይት ሳትሆን ሌባ፣ ዘራፊና ቀማኛ ናት የሚል ክስ በማመናፈስ በአደባባይ እብዶና ራቁቷን በምድር ላይ ትቀራለች እያሉ ይዝቱባትና ያስፈራሩት ነበር። አንዲት እናትና አገልጋይ በምትታመንባቸው የቅርብ እህቶቿና አብረዋት ባገለገሉ ሰዎች እንዲህ አይነት የክፋት ጥምረት ሲደረግባት ነገሮች ሁሉ መድረሻ ቢስ አደረጉባት። በዚያ እጅግ ጨለማ በነበረበት ሰዓት መኖር ትርጉም አጥቶባት በዛ ሰዓት መሞት እፈልግ ነበር ስትል የደረሰባትን የውስጥ ስብራትና ለቅሶ ትገልጻለች። ነገር ግን በዚህ ሁሉ መከራና ለቅሶ ውስጥ ሆና በይፋ የተገለጠችበትና የቆመችበት ዋናው ምክንያት የእግዚአብሔርን ታማኝነትና የማይታጠፈውን ቃሉን በእሷ ህይወት ላይ ስለጸና ነው። ምድር ሁሉ ተሰብስቦ ቆሻሻ ቢላትም እግዚአብሔር ግን ንጹህ እንዳላትና ከፍ እንደሚያደርጋት ቃል ገብቶላት ነበር። በጸሎት በምትተጋበት ወቅት መለኮታዊ እጅ ወደ ደረቷ መጥቶ ያንን የሸተተና የቆሸሸ ጥቁር የሐዘንና የውርደት መንፈስ ነቅሎ ሲያወጣላት በራእይ ተመለከተች። የጨለማው ኃይል በጥላቻ በክስና በማስፈራራት ሊያጠፋት ቢሞክርም እግዚአብሔር ግን በሰዎች ፊት የጽድቅ አክሊል ሊያቀዳጃት የተዘጋባትን በር በታምራት ሊከፍትላትና የብዙ ትውልድ መሸጋገሪያ ሊያደርጋት ፈለገ።
ዛሬ ላይ በድል መድረክ ላይ ሆና እንድትገለጥ ያደረጋት ትልቁ ምክንያት ሰይጣን ያዘጋጀላትን የውርደትና የእብደት ወጥመድ ሰብራ በጠላቶቿ ፊት በእግዚአብሔር ቃል እንድትጸና የተደረገላትን መለኮታዊ ጥበቃ ለዓለም ለማሳየት ነው። ያሳደዷትን ሁሉ ይቅር ብላ ዛሬ በክብር ቆማ የጌታን ታላቅነት ትመሰክራለች። ጴንጤ ለምን ክር አያስርም? ዳዊት ፋሲል ጴንጤ ለምን ክር አያስርም በሚለው ርዕስ ዙሪያ የሰጠው ማብራሪያ በሃይማኖታዊ ልማዶች ላይ ከሚነሱ ጥያቄዎች ይልቅ ወደ ልብ ውስጣዊ እምነትና ቃላት ትርጉም ላይ ያተኮረ ወጥ መልእክት አለው። ዳዊት በመጀመሪያ ደረጃ አንገት ላይ ክር ወይም መስቀል ስለማሰርም ሆነ ስለመበጠስ በመጽሐፍ ቅዱስ ውስጥ በግልጽ የተቀመጠ ወይም የተጻፈ ቀጥተኛ ትእዛዝ አለመኖሩን በመጥቀስ ሐሳቡን ይጀምራል። ማሰሩም ሆነ መበጠሱ በጽሑፍ ስላልተቀመጠም በሁለቱም ወገኖች በኦርቶዶክስና በጴንጤ መካከል የሚታየው ይህ እሰጥ አገባ መጽሐፍ ቅዱሳዊ መሰረት የሌለውና ዋጋ የሌለው ክርክር መሆኑን ይገልጻል። ከዚህ ማዕቀፍ በመነሳት በተለይም ከተወሰኑ የሰንበት ትምህርት ቤት ተማሪዎች ዘንድ ጴንጤዎች እንዴት እግዚአብሔር ይባረክ ይላሉ? ሰውን እግዚአብሔር ለመባረክ ምን ስልጣን አለው? በሚል ስለሚነሳው ጥያቄ ሰፊ ማብራሪያ ይሰጣል። ይህ ጥያቄ የመነጨው ከቃላት ትርጉም መሳሳት እንደሆነ በመግለጽ በግዕዝና በዕብራይስጥ ቋንቋ ባረከ የሚለው ቃል ትልቅ ሰው ለሕፃን ልጅ የሚሰጠው ምርቃት ሳይሆን በፍርሃት በመንቀጥቀጥና በመገዛት እግዚአብሔርን ማመስገንና ማወደስ ማለት እንደሆነ በምሳሌ ያስረዳል። እንዲያውም ይህ ስርዓት በኦርቶዶክስ የቅዳሴ ጸሎት ውስጥ ናኩተከ እግዚኦ ወንባረከከ አቤቱ እናመሰግናለን እንባርካለን በሚለው የግዕዝ ጸሎት ውስጥ ዘውትር የሚደገም መሆኑን እየጠቀሰ በመጽሐፍ ቅዱስ ውስጥም በተለይም በመዝሙረ ዳዊትና በኤፌሶን መልእክት ላይ የእግዚአብሔር ስም የተባረከ ይሁን የሚሉ በርካታ ጥቅሶች መኖራቸውን በማስገንዘብ እግዚአብሔርን መባረክ ማለት በፍጹም ክብርና አምልኮ ማመስገን መሆኑን ያጸናል። በመጨረሻም ጉዳዩን መልሶ ከአንገት መስቀልና ክር ጋር በማያያዝ ጥልቅና ምሳሌያዊ ትንታኔ ይሰጣል። በኢየሱስ ክርስቶስ የስቅለት ዕለት አብረውት የተሰቀሉ ሁለት ወንበዴዎች እንደነበሩ በማስታወስ አንድ ሰው አንገቱ ላይ ያሰረው መስቀል የጌታ ይሁን የወንበዴዎቹ የሚታወቀው በውጫዊው ቁስ ላይ ሳይሆን በሰውየው ልብ ውስጥ ባለው ፍቅር እንደሆነ ይናገራል። ስለ ኢየሱስ ክርስቶስ ማንነት፣ አዳኝነትና ጌትነት ሲነገረው ልቡ በደስታ የሚሞላና ስሙን የሚጠራ ሰው ያሰረው መስቀል የጌታ መስቀል ሲያመለክት ቃራኒው ኢየሱስ ያድናል ወይም ኢየሱስ ጌታ ነው ሲባል የሚበሳጭ የሚቆጣና ዞር በሉልኝ የሚል ሰው ግን ያሰረው መስቀል የዚያኛውን ጌታን ሲሳደብ የሞተው ወንበዴን መስቀል መሆኑን በምሳሌያዊ አነጋገር ይገልጻል። ስለዚህ ዋናው ቁም ነገር ውጫዊው ክር ወይም መስቀል ሳይሆን ስለ ኢየሱስ ክርስቶስ ለሚነገረው ወንጌል በልብ ውስጥ የሚሰጠው ምላሽ መሆኑን በማሳሰብ ማብራሪያውን ያጠቃልላል። በመጨረሻም እንዳልክ ወደ ክርስትና ከመምጣቱና በይፋ ማገልገል ከመጀመሩ በፊት ባለው የሽግግር ወቅት ለኢየሱስ የነበረውን ፍቅር በጽሑፎቹ ይገልጽ በነበረበት ሰዓት ማህበረሰቡ እርስ በርሱ እንዳልክ ጴንጤ ነው ወይስ አይደለም በሚል ከፍተኛ ክርክር መወዛገብ ውስጥ ገብቶ የነበረ ሲሆን ይህ የሰዎች ፍርጃና ውጫዊ ጫና በወቅቱ በሕይወቱ ላይ የራሱን ከባድ ተጽዕኖ አሳድሮበት ነበር። በኋላም ወደ ቤተ ክርስቲያን ተቀላቅሎ የደህንነት ትምህርት ተምሮና ተጠምቆ ማገልገል በጀመረበት ጊዜም ቢሆን የክርስትና ጉዞ ፈጽሞ አልጋ ባልጋ ወይም ሁልጊዜም ምቹ የሆነ የደስታ ቀጠና አልነበረም። ይልቁንም በግል ሕይወቱና በአገልግሎቱ ውስጥ በከፍተኛ ሁኔታ የተሰበረባቸው፣ ብቻውን ያለቀሰባቸውና የወደቀባቸው፣ የተናሳባቸው እንዲሁም በውስጡ ትልቅ ቁስል የተሸከመባቸው ከባድና አስቸጋሪ የሕይወት ምዕራፎች አሳልፏል። እንዳልክ እነዚህን የግል ስብራቶችና ፈተናዎች እያለፈ ባለበት በዚሁ የክርስትና ጉዞ ውስጥ በቤተ ክርስቲያን በአገልጋዮቹ ዙሪያ የታዘባቸው በርካታ አስደንጋጭና አስገራሚ መዛባቶችም ለሕይወቱ ሌላ ትልቅ ፈተናና ትዝብት ሆነውበታል። በተለይም የብዙ አማኞች እምነት ጽኑ በሆነ የእግዚአብሔር ቃል ዕውቀት ላይ ሳይሆን ጊዜያዊ ስሜትና ግርግር ላይ ብቻ የተደገፈ መሆኑ እጅግ አስደንግጦታል። ሰዎቹም ጥልቀት ባለው ቃል ከመታነጽ ይልቅ ሁሉንም ነገር በኢየሱስ ስም በሚሉ መፈክሮች ብቻ መንፈሳዊ ለማስመሰል እንደሚሞክሩና ይህ አይነቱ በስሜት ላይ የቆመ እምነት ደግሞ ፈተና ሲመጣ አማኙ በቀላሉ ተስፋ ቆርጦ እንዲጠፋ በር የሚከፍት መሆኑን በስጋት ይገልጻል። ከዚህም በላይ ወንጌልን የማስፋፋት ጉባኤውን ወደ ክርስቶስ ለማሳደግ አደራ የተጣለባቸው አንዳንድ የሶሻል ሚዲያ አገልጋዮች ስልካቸውን ይዘው በየሚዲያው በመውጣት ሰዎችን በመስደብ ፎቶ በማጋራትና በማጥላላት ረጅም ሰዓት የሚያጠፉበት አስገራሚ መዛባት መፍጠሩ እጅግ ያሳዝነዋል። ይህ በተግባር የእግዚአብሔርን ሐሳብ ከመተላለፍ ይልቅ ወንጌልና ወንጌላውያንን በሰዎች ዘንድ ለመሳደብ የሚጥሩ ሰዎችን የሚያበራክት በመሆኑ ትልቅ ድንጋጤን ፈጥሮበታል። በመጨረሻም እንዳልክ በቤተ ክርስቲያን ውስጥ ያያቸውን እነዚህን አስደንጋጭ መዛባቶችና በግል ሕይወቱ ያሳለፋቸውን ከባድ ስብራቶች በአንድ ላይ በማገናኘት የደረሰበት ትልቅ ድምዳሜ አለ።
ክርስትና በዚህ ምድር ላይ ብቻ የሚያልቅ ወይም የሆነ ምድራዊ ጥቅም ተገብቶልህ ያንን ስትከለክል የምትቀየምበትና የምትተወው ነገር አይደለም። በእነዚህ ሁሉ ውጣ ውረዶች፣ ስሜት መናወጦች፣ የሰው ትችቶችና ከባድ መሰባበሮች ውስጥ እርሱ ጸንቶ ሊቆም የቻለውን ተስፋውን ከምድር ነገር ጋር ሳይሆን ከዘላለም ሕይወት ጋር የተሳሰረ በመሆኑ ነው። ክርስቶስ የዘላለም ሞቱን እንደሞተለትና እርሱም የዘላለም ሕይወትን ተስፋ አድርጎ እንደሚኖር በመግለጽ ማንኛውም አማኝ በቤተ ክርስቲያንም ሆነ በግል ሕይወቱ በሚያጋጥሙት አስደንጋጭና ከባድ ፈተናዎች ሳይናወጥ እስከ መጨረሻው በቃሉ ጸንቶ ሊቆም እንደሚገባ በራሱ ሕይወት ምስክርነት ላይ ሰፊ የሆነውንና ወጥ የሆነውን እውነታ ያብራራል። ጥቂቱን ከአንደበቱ አድምጠን እንመለስ። በእግዚአብሔር ቃል ላይ የቆመ ሰው በእግዚአብሔር ቤት ውስጥ የመኖር ዋስትናው 100% የተረጋገጠ ነው። ጥያቄ የለውም። ትንቢት ጥሩ ነው፣ ምንም ጥያቄ የለውም። እግዚአብሔር ይናገራል። የሆነ ነገሮች ጥሩ ናቸው። መዝሙር ጥሩ ነው፣ ጥሩ ነው ሁሉም። የእግዚአብሔር ቃል ግን የመጨረሻው ባለስልጣን ነው። የመጨረሻው ወሳኙ ነገር ነው። ቤተክርስቲያን ውስጥ ኳስ ወደ አንተ ሲጠለስ ይዘህ ካስቀረው ጨዋታ መሆኑ ይቀራል። መልሰህ ከጠለስክ ጨዋታ። መሬት ላይ ያለ ሰው ሁሌም ጎትቶ ለመጣል እሱ ችግር የለበትም። መሬት ላይ ነው፣ አንተ ላይ ነው። እስኪ ጥል ነው የሚታገል። የወደክ ቀን ተመሳሳይ ነው። ምንም ብታወራ ማንም ቼክ አያደርግም። አሁን ለሚወራ ሁሉ መልስ የሰጠን ከርክ ታግለ እንትን ድካም አንተ የሚጠበቅብህ ወንጌል መመስከርና መመስከር ብቻ። አይ ቲንክ ሰውየው ወርዶ ይጨቃጨቃል የሚል እምነትም የለኝም እኔ። በቃ አንተ የተጠራው ኢየሱስ እንድታወራ ነው። ወንጌል ነው የምትሰብከው። ማንም ደስተኛ ሆኖ አይቀበልህም። ኢቭን የክርስቶስ ተቃዋሚ መንፈስ አይተኛም። ሰው ኢየሱስን ማወቅ አለበት ለዘላለሙ ብያምናለሁ። ማንም ሰው ምክንያቱም የእግዚአብሔር ሐሳብ ዓለምን በክርስቶስ መጠቅለል ነው። አሁን መጽሐፍ ሲናገር ሰዎች ሁሉ እንዲድኑ በሚወድ በእግዚአብሔር ነው የሚለው። እግዚአብሔር ሰው እንዲድን ይፈልጋል። አሁን እኛ ተኮሳትረን ምናምን መርጠን እንደምንሰብከው አይደለም። እግዚአብሔር ሰው ሁሉ እንዲድን ነው የሚፈልገው። ወንጌል ለሁሉም ነው፣ ለማንም ለሁሉም የትም ቦታ ነው የሚነገረው። እግዚአብሔር ሐሳቡ ይሄ ስለሆነ ነው። ማንም ሰው እንዲጠፋ አይፈልግም እግዚአብሔር። ለዛ ነው እግዚአብሔር ይሄንን ያክል ርቀት መጥቶ በልጁ በኩል ራሱን ያስተዋወቀን። ለዛ ሰው እግዚአብሔርን በደለ። አሁን መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ብትመጣ ኢትስ ኦል አባውት ሪዴምፕሽን፣ ስለ ቤዛነት ስራ ነው የሚያወራው። ምንም ካነበብክ እግዚአብሔር በመሲሁ በኩል የመጨረሻውን የቤዛነት ስራ እንዴት እንደሚሰራ ማጠቆሚያ ነው፣ ማሳያ ነው። በቃ ይሄ ነው እኮ ሌላ ነገር የለም። እኛንን እኮ ብዙ እየመዘዘን ብዙ ምን እንታረቀው እንጂ ኦሪት ዘፍጥረት ብለህ ራእይ እስክደርስ እግዚአብሔር በክርስቶስ በኩል የጠፋውን የሰው ልጅ ከክብሩ የጎደለውን የሰው ልጅ ጥፋት ውስጥ ያለውን የሰው ልጅ ከዘላለም ጥፋትም ጭምር ለማዳን የሄደበት ርቀት ነው። ሰው አዲስ ኪዳን ላይ ስትመጣ ያ የእግዚአብሔር የማዳን ሐሳብ ስጋ ለብሶ መጣ ነው። የእግዚአብሔር ልጅ ኢየሱስ በመካከላችን የተገኘው በእኛና በእግዚአብሔር መካከል ያለውን የኃጢአታውን ብዙ ሰው ኃጢአት የሚለውን ነገር ቀለል አድርጎ ያየዋል። እግዚአብሔር በጣም በጣም አምርሮ የሚጠላው ልጁን ያስከፈለበት ጉዳይ ኃጢአት ነው። እግዚአብሔር ከኃጢአት ጋር ስብሰባ ተቀምጦ አያውቅም። ውሳኔ ነው የሚወስነው እግዚአብሔር ኃጢአትን። በኃጢአት መጽናት አይቻልም። እግዚአብሔር በኃጢአት ምክንያት ይህንን ጥፋት ያመጣል። ከዛ ሰውን ሲያይ እግዚአብሔር ሰው አሳዘነው። ሰው ሞከረ ከኃጢአት ለመሸሽ፣ ለፋ፣ ጣረ፣ ጋረ፣ እግዚአብሔርን ለማስደሰት የተቻለውን አረገ። እግዚአብሔር አያየና የሰውን ጽድቅ ሲያይ እንደዚህ የመርገም ጨርቅ ነው። ሲያይ አይሆንም። በቃ እግዚአብሔር ለምን ራስ ያለታረቀ ራሱ መስዋዕት አቀረበ። ራሱ የተዘረጋውን ክንዱን ላከ። የእግዚአብሔር ክንድ ተብሎ የተገለጠው ኢየሱስ ማለት ኢሳይያስ የእግዚአብሔር ክንድ ለማን ተገልጧል ያለው ያ ኢየሱስ ነውና የእግዚአብሔር ክንድ በመካከላችን መጣ። አየነው፣ ወክ አረገ እና የዘላለም ክንዶች ካንተ በታች ናቸው ተብሎ የተነገረው ትንቢት የዘላለም ክንድ የተባለው ያ የማዳኑ የመቤዠቱ ስራ ኢየሱስ የእግዚአብሔር ልጅ ተገለጠ። ያደመጣችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዳግም በአዳዲስ መረጃዎቻችን እንገናኛለን።